ቢስሚላህ ወልሐምዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም። እና የቀደምት መጽሐፍ ባለቤቶች ነብዩንና ተልኳቸውን ጠንቅቀው እንደሚያውቁ አላህ በምሳሌ መልክ የካብራካቸው የተወለዱላቸውን ልጆቻቸውን የሚያውቁትን ያህል በእርግጠኝነት ያውቃሉ ሲል አጋለጣቸው። እና እዚህ ላይ ዑመር ኢብኑ አልኸጣብ ይሄንን የአላህን አባባል እስቲ ልጠይቅና ባለሙያ ላረጋግጥ ብለው አብዱላህ ኢብኑ ሰላም የተባሉ ኻኻም የይሁዶቹ ባባስ ነበሩ። አላህ ሂዳያ ሰጥቷቸው ሰልመዋል። እሳቸውን ሂደው ጠየቋቸው እና አስአሉከ ቢላህ ያ አብደላህ አሏቸው። እና አላህ እንደዚህ ይላል፣ እውን አንተ ከመስለምህ በፊት ስለ ነብዩ መሐመድ የዚህን ያህል ልጅህን የምታቀውን ያህል በእርግጠኝነት ታቅ ነበረ ብለው ጠየቁት። አሁን እንደ ሙስሊም ሆነ ነው፣ አሁን አይደለም ጠይቀህ ወትሮ የነበርክበትን አቋም እንድትነግረኝ እፈልጋለሁ አሏቸው። በሚሏቸው ጊዜ አብዱላህ ደግሞ ተጠበቁት በላይ ነው መልስ የሚሰጡት ማለት ነው። ጌታ ያዕሪፉነሁ ከማ ያዕሪፉነ አብናአሁም ያለው ለዑሙም አህባር ይመስለኛል አሉ። እንዲሁ ለማንኛው ለአጠቃላይ የአህለል ኪታብ ዑለሞች በዚህ ደረጃ ያውቁታል ለማለት ፈልጎ ይመስለኛል። ኸዋሶቹ ግን ከዚህ በላይ ነው አሉ። ለየት ያሉት በጣም በእውቀት የመጠቁት ከዚህ በላይ ነው የምናውቀው። አላህ ግን ሁልጊዜ በአክሰርያ ነውና የሚያብረው የአብዛኛዎቹን ለመግለጥ ይመስለኛል አሉ። እሺ እንዴት ነበረ ያንተ በግልህ ሲሏቸው፣ እኔማ ልጄን ከማቀው በላይ በብዙ ጥፍ ነው የማቀው መሐመድን አሉ አለይሂ ሰላም። እንዴት አታጋን ነው እንጂ አሉ። አይ ማጋነን አይደለም ማስረዳት እችላለሁኝ አሉ። እሺ እንዴት ነው ሲሏቸው፣ ልጄ እንግዲህ ባለቤቴ ናት አርግዛ የወለደችልኝ። ይህች ሚስቴ መቼም ታንተ ነው የተረገዘልህ ብላ ቤቴ ስለወለደችው ነው ልጄ ብዬ የተቀበልኩትና ያመንኩት አለ። ይህች ሴት አላህን ካልፈራች ከሌላ ሰው ጸንሳ የሌላ ሰው ልጅ ልሰጠኝም ትችላለች። ሴቷን አምናል። ይሄ ግን የሙሐመድን ሪሳላ የነገረኝ ረብል ዓለሚን ነው። ሚስቴ የነገረችኝ ነው ማወዳደረው አላህ ከነገረኝ ጋር አለ። ተውራት ላይ አላህ ያስቀመጠው ስም ተመልክ አድርጎ ነው። ያ ስሙ አህመድ ይባላል። ባህሪው ይሄ ነው። ቁመቱ፣ መልኩ፣ ጸጉሩ ሳይቀር ነው የተነገረው። ስለዚህ ሚስቴ ኢህቲማል አለ ሊሆንም ላይሆንም የሚችል ነገር ነው። የኔ ሁሉ ሰው ቤቱ የተወለደለት ልጅ የኔ ነው ማለት አይችልም። ማረጋገጫ ከተፈለገ ጥናት ቢደረግ ወይ ደግሞ ቢመረመር ሌላ ነው የሚሆነው ማለት ነው። ለምን ሴቶች በትዳር ላይ ሊባልጉ ይችላሉና ማለት ነው። እኔ ግን ረብል ዓለሚን ይዋሻል የሚባል ሰምቼ አላቅምና የሱን ታሚስቴ በላይ ምስክርነቱን ስለማምነው እሱ በተውራት ያስቀመጠውን ነገር ከዚህ በላይ ነው የማምነው በማለት መልስ ሰጡ። ያኔ ዑመር በደስታ ግንባራቸውን ሳሟቸው ይላል። እና እንዲህ አይነት እንግዲህ ሸፍጠኞች ናቸው። አሁንም እንግዲህ በዛ ደረጃ የሚያውቁ ቀሳውስቶችና ኻኻሞች አሉ በአለም ዙሪያ። ይህን እያወቁ እንጅቦች ለመኖር ሲሉ አሁን ይህን ሀቅ ረግጠውት ይኖራሉ ሁልጊዜ ማለት ነው። አንዳንዶቹ አላህ አልፎ አልፎ ሲዲያ ሲሰጣቸው አሁንም ይመሰክራሉ። አሁን እንደዚህ ብሏል እያሉ ተሰለሙ በኋላ ይናገራሉ ሲደብቁት የኖሩትን ማለት ነው። ስለዚህ አላህ Subhanahu Wa Ta'ala እንዲህ አይነቱን እንግዲህ እውነት አላህ የሐረመው ሸቂይ ወትሮውንም አልታደለም፣ እሱ ምንም አይደለም። ግን አላህ የሰጠው ሙስሊም የሆነ ሰው ይሄን ሐቅ ካወቀ በኋላ እንደገና ለአንድ ሰሞን ደስታ ለማትረባ ነገር ተብሎ እንዴት አድርጎ ሐቅን ከባጢል ጋር ይበርዘዋል? እውነቱን ቁልጭ አድርጋችሁ ወቁ፣ ካልሆነ ደግሞ ታልሆነላችሁ ጣሉት፣ የሚያነሳው አያጣም ነው የሚለው አላህ Subhanahu Wa Ta'ala። ومن أظلم ممن افترى على الله كذبا ايوه الذين خسروا انفسهم እነዚያ ራሳቸውን ለመክሰር ያማራቸው ይላል። እንግዲህ جميع الكفار والمشركين واهل الكتاب ይገባሉ እዚህ ውስጥ ማለት ነው። የሙሐመድንና የሪሳለተል እስላምን ጉዳይ ካወቁና ካረጋገጡ በኋላ በተለያየ ምክንያት አንቀበልም ያሉ ሰዎች ከሁሉም በፊት የራሳቸው ጥላት ናቸው፣ ራሳቸው ለኪሳራ ያዘጋጁ ናቸው ይላል። ሙሐመድን ሳያምኑበት በመቅረቱ አይጎዳም። እሱ ሪሳላውን አድርሷል፣ ወረታውን ከጌታው ያገኛል። ግን ይሄንን የመሰለ ቁልጭ ፍንትው ያለ ሐቅ አንቀበልም ብለው በመሸፈት ራሳቸውን ለኪሳራ የዳረጉት ሁሉ አይቀበሉትም ይላል ማለት ነው። فهم لا يؤمنون እነሱ የማመን እድል የላቸውም። ለምን? አለማወቅ ሳይሆን ችግራቸው ሽፍጥና ምቀኝነት ነውና። ስለዚህ ለማመን ያልፈለገ ሰው አውቆ የተኛ ሰው ቢጠሩት ወይልም ይባላል።
ለማመን እስካልፈለገ ድረስ ማን በግድ ሊያሳምነው የሚችል የለም እና እነዚህ ሰዎች ተዘላለሙ ተጀነተ ነዒም ይልቁንስ የአንድ ሰሞን ደስታና ማዕረግ ይሻለናል ብለው ራሳቸውን ያው ሽፍጥ ውስጥ አስገብተዋል በመሆኑም እነዚህ የራሳቸው ጥላቶች ናቸው الذين خسروا انفسهم ሰው ብዙ ጊዜ ሌላን ሰው የሚበድለው ራሱን ለመጥቀም ሲል ነበር እነዚህ ግን ሌላውን ሳይጎዱ ራሳቸውን የሚጠቅሙ ናቸው ማለት ነው እና በመካዳቸው የሚጎዳላቸው የለም ራሳቸውን ለኪሳራ ያጋልጣሉ እንጂ በመሆኑም የማመን እድል የላቸውም فلما زاغوا ازاغ الله قلوبهم እንዳለው ጥሜትን መርጠዋል ያን የመረጡትን ጥሜት አላህ አጽድቆላቸዋል ማለት ነው ختم الله على قلوبهم እንደሚለው ሐቁና ባጢሉ ጎን ለጎን እንደዚህ ቁጭ ብሎ ግልጽ ሆኗል የትኛው ትመርጣለህ ስትለው የማያውቅ ሰው ከሆነ የተሳስቶ ያልሆነ ሊመርጥ ይችላል የሚያውቅ ሰው ከሆነ ግን ወርቅና ፉም በሳህን አቅርበህለት ተዝተው ሁለቱ የምትፈልገውን ውሰድ ብትለው እሳቱን የሚመርጥ ከሆነ ይሄ ሰውዬ የራሱ ጥላት ነው ለኪሳራ ራሱን ያዘጋጀ ማለት ነው ስለዚህ የሱን ጉዳይ ያወቁ የሚክዱ ሰዎች የራሳቸው ጥላት ናቸው ሰው ደግሞ የራሱ ጥላት የሆነን ሰው ማን ነው ሊያድነው የሚችለው ይላል ማለት ነው ومن اظلم لا احد اظلم ደግሞ በዚህ ምድር ላይ የመጨረሻ ግፈኛና በደለኛው ማን ነው ተብሎ ቢፈለግ ይላል ممن افترى على الله كذبا بالله ላይ ውሸት ተቀጠፈ ሰው የበለጠ ግፈኛ አይገኝም ይላል ማለት ነው አው ከذب بآياته ወይም ደግሞ የአላህን አንቀጾችና ተአምሮች ከካደው ሰው የበለጠ ወይም የባሰበት ግፈኛ ሊገኝ አይችልም ይላል ይሄን ያለበት ምንድነው አሁንም እነዚህ ጥላቶቻቸው ሲከራከሯቸው አንተኮ አላህ ልኮ አይደለም አንተ ራስክን ለመሾም ብለህ ነው በእኛ ላይ አለቃ ለመሆን በእኛ ላይ ለመንገስ ብለህ ይሄን ፈሊጣ መጣህ በአላህ ላይ እየዋሸህ ነው ያላከህን ይሏቸው ነበረ ማለት ነው እንደገና ደግሞ ወደ ሪሳላው ሲገቡ ይሄ የምታነበውና የምታነበንበው ዜማ ደግሞ ሲህር ነው ሽዕር ነው ካህና ነው ይሏቸው ነበረ ማለት ነው ለዛ መልስ ነው ይሄ አያት የመጣው ምን አለ ومن اظلم ممن افترى على الله كذبا በዚህ ምድር ላይ ውሸትን በአላህ ላይ ተቀጠፈ የበለጠ ማንም በደለኛ የለም እናንተ እንደምትሉት ቢሆን ማለት ነው እናንተ እንደምትሉት ቢሆን የሰውዬ አላህ ሳይመርጠውና ሳይልከው ነብይ ነኝ ብሎ ተነስቶ ከሆነ ይሄ ሰውዬ አዝለመ الناس ነው ማለት ነው ደግነቱ አይደለም እንጂ እንግዲህ ነብይ ሳይሆን አንድ ሰው ነብይ ነኝ ካለ በአላህ ላይ የሚዋሻ ወናባጅ ነው ማለት ነው በፈጣሪና በፍጡር መካከል ጣልቃ ገብቶ የሚያወናብድ ነው ማለት ነው ስለዚህ እናንተ እንደምትሉትማ ይሄ ሰውዬ ሳልከውና ሳልወክለው ነብይ ነኝ ብሎ ተነስቶ እየበጠበጣችሁ ከሆነ አዝለመ الناس ማለት እሱ ነው ግን እንደዛ አይደለም ጉዳዩ ይላቸዋል ማለት ነው ይሽ እኔ እንግዲህ አላህ ሳይልከኝ ተልክ ያለውኝ ብዬ እንትን ታልኩኝ አዝለመ الناس ሆንኩኝ በዚህ አያት መሰረት ማለት ነው አው ከذب بآياته ሁለተኛው አንቀጽ ደግሞ ወደ እናንተ ይመጣል በእኔ ደግሞ በአጋጣሚ እናንተ እንደምትሉት ሳይሆን እውነተኛ ነብይ ሁኜ ከተገኘሁኝና ያመጣሁትን አያት የሚያስተባብል ሰው ከተገኘ ደግሞ እሱ ደግሞ በተራው አዝለመ الناس ይሆናል በዚህ እንወዳደር ማለታቸው ነው እናንተ እንደምትሉት ነብይ ሳልሆን ነብይ ነብያችሁ ከሆነ አዝለመ الناس ባለውን ስም እኔ ወሰድኩላችሁ ማለት ነው ተገላገላችሁ እኔ ደግሞ ነብይ ሁኜ እናንተ ያመጣሁትን አያት ያልተቀበላችሁ ከሆነ አዝለመ الناس የሚለው ወደ እናንተ ይመጣል በዚህ እንግዲህ እንስማማ ብለህ ጠይቃቸው ይላል ማለት ነው እና ያለው ተጨባጭ ሁኔታ ሁለተኛው አማራጭ ነው ማለት ነው የመጀመሪያው ሰውዬ ሳይላክ ተላኩኝ አላለም በተረጋገጠ መልኩ አላህ ልኮታል ማለት ነው ግን አላህ የላከውን ሰውዬ ይዞት የመጣውን ተአምር አንቀጽ እና ሙዕጂዛ ሲህር ነው ሽዕር ነው ካህና ነው እያሉ የሚዘላብዱ ሰዎች እነሱ ናቸው አዝለም ወደሚለው ማጠቃለያ መጣ ማለት ነው إنه لا يفلح الظالمون أيا كان እንግዲህ ዟሊም የሆነ ሰው መቼም እውነትን እያወቀ የሚደባብቅና ወይም የሚሸፍት ሌሎችን የሚያወናብር ሰው እናንተም ሆናችሁን ይሄ መቼም ዟሊም አይቀናውም በዚህ እንስማማለን አይደል በላቸው ይላል አው ዟሊም አይቀናውም ስለዚህ ዟሊሙ ማን እንደሆነ ነገ ይለያል ግን በዟሊም የማይቀናው መሆኑን አላህ የረገመው መናጢ መሆኑን ሁላችንም እንስማማበታለን በልና ተዋቸው ከዛ በኋላ ሁሉም ራሱን ይፈትሽ ማንም ዟሊም እንደሆነ ማለት ነው
ወየውመ ነሕሹሩሁም ጀሚዓ እዝኩር ለሁም ያ ረሱለና በተጨማሪም አውሳ ያስገንዝባቸው የውመ ነሕሹሩሁም ጀሚዓ ነገ በዓለም አቀፉ መድረክ ላይ ሁላቸውንም ከያሉበት አሰባስበን ለፍርድ ስናቀርባቸው ምን እንደሚያጋጥማቸው ከወዲሁ አስገንዝባቸው ይላል። እንደዛሬው ዝም ብሎ በውሸት መዘላበድ አይደለም። ነገ የዓለም ህዝብ ሰዎችም ጅኖችም አወሉም አኺሩም በላይነል በላይን ህዝብ አንድ ሜዳ ላይ ተሰብስቦ ሁላችሁም የሰራችሁትንና ያወራችሁትን ዛሬ ይነገራችኋል የሚባለው ትልቁ መድረክ በሚመጣ ጊዜ ምን እንደሚያጋጥማችሁ ከወዲሁ አስቡበት ብለ አስገንዝባቸው ይላል። ሁሉም ሰው በአንድ ሜዳ ላይ ተሸክፎ ይቆማል። ثم نقول للذين اشركوا ያኔ በዛ ታላቅ ዓለም አቀፍ መድረክ ላይ በሽርክ ላይ ለኖሩ ሰዎች የሚከተለው መግለጫ ይሰጣቸዋል ከረበል ዓለሚን ይላል። ምን ሲል አይነ ሹረካኡኩም الذين كنتم تزعمون እናንተ በዱንያ ላይ ያላችሁ የጌታ መብት ተካፋይ የምታደርጓቸው የነበሩትና ስትማጎቱላቸው የነበራችሁት አማልክቶቻችሁ ወይም ጌቶቻችሁ የት አሉ? ዛሬ በዚህ በጭንቁ ቀን ይደርሱልናል። ሃኡላይ ሹፋዓውና ትሉ አልነበረም እንደ? እናንተ መጣችሁ አሽከሮቹ፣ አለቃዎቹ፣ ገላጋዎቹ፣ ሻሸማጋዎቹስ የት አሉ ተብሎ ጥያቄ ይቀርብላችኋል። እስቲ አሁን ይድረሱላችሁ ማለት ነው። ያኔ ምን ይበቃችኋል? እህን ጊዜ ብታስቡበት ይሻላል ይሄን ነገር አሁን ፍርሶ አላችሁና። የዛ ጊዜ ግን ብትወጡ ብትወርዱ ብታለቅሱ የሚገኝ ነገር የለም። በዛች ቀን በዛይ ፈታኝ መድረክ ላይ በዱንያ ላይ ያላችሁ በእኔ በጌታችሁ ስታጋሯቸውና እኔ ጋር ስታወዳድሯቸው የነበሩት የውሸት አማልክቶቻችሁ የታሉ ብዬ በምጠይቃችሁ ጊዜ እጅን ማጣፊያ እንዳያጥራችሁ ከወዲሁ መልሱን ለማዘጋጀት አስቡበት ብለህ ንገራቸው ይላል። ተዝዑሙን ማለት ተክዚቡነ ቢኡሉሂየቲሂም አምላክ ያልሆኑትን አምላክ ናቸው፣ የጌታ ገላጋይ ሸማጋይ ተብሎ ያልተመደቡትን ባለስልጣን ባለማዕረግ ናቸው ብላችሁ ስትዋሹና በውሸት ስትከራከሩላቸው የነበሩት አማልክቶች የታሉ ተብላችሁ እንደምትጠየቁ ከወዲሁ አስቡና ተዘጋጁበት በላቸው ይላል። ثم لم تكن فتنتهم ይሄ እንግዲህ አጣብቂኝ የሆነ ከባድ ጥያቄ በሚመጣ ጊዜ መልሳቸው ሊሆን አይችልም በዛ ዕለት ኢላ አንቃሉ ማለት እንጂ والله ربنا ما كنا مشركين በአላህ በጌታችን እንመናለን እኛ በአንተ መብት ላይ ማንንም አጋሪዎች አልነበርንም ብለው የውሸት ምስክርነት ይሰጣሉ ማለት ነው። ተዳጡ ወደ ማጡ ሊያመልጡ እንደገና እውነቱን ተሳስተናል አጥፍተናል ማለት ሲገባቸው አሁንም በለመደ ልማዳቸው የውሸት ምስክርነት ይሰጣሉ ጭራሹን ማለት ነው። እና የታሉ ከአላህ ሌላ ይረዱናል ይጠቅሙልናል ይሸማግላሉ ይገላግላሉ እያላችሁ ሸብር ብስትሉላቸው የነበሩት ተብለው ሲጠየቁ አሉ ብለው ሊያቀርቡ ስለማይችሉ ይሰወሩባቸዋል። እዛ አካባቢ ማንም አይገኝ በዛ ሰዓት ማለት ነው። ያኔ እኛ እንደዚህ መስሎን ነበረ ተሳስተናል ቢሉ እንኳን ቢያንስ አሁን እንኳን ወንጀል ተመጨመር ሊድኑ ነበር። ግን አሁን ያ የተጠየቀው ነገር ማቅረብ እንደማይቻል ሲያውቁ መካዱን መረጡ ማለት ነው። ምናሉ ወላሂ ረቢና ያውም ደግሞ ከደቱ ተአማኝነት እንዲያገኝ በቃለ መሐላ አስደግፈው ኑቅሲሙ ቢረቢና በአንተ በጌታችን ስም እንምልልሃለን ማኩና ሙሽሪኪነ ለሕዛ በዱንያ ላይ አንድ ቀንም ካንተ ውጭ ማንንም አጋርተን አናቅም ብለው የውሸት ምስክርነትን ይሰጣሉ። እንظር ከይፈ ከዘቡ ዐላ አንፉሲሂም ይላል። ተመልከት እነዚህ አይን ያወጡ ባለጌዎች እነ በራሳቸው ላይ እንዴት አድርገው እንደሚዋሹ። የወትሮ በዱንያ ላይ ያለው አልበቃ ብሎ አሁን ደግሞ ቢመሕሸር ፊ አረሷት ልቅያማ ፊት ለፊት ላይ ይዋሻሉ ይላል። ራሳቸው እድሜ ልካቸውን ብሉ በሽርክ ተዘፍቀው የኖሩ ሰዎች ወላሂ ረቢና ማኩና ሙሽሪኪን በጌታችን በአላህ እንምላለን እኛ ሙሽሪኮች አይደለንም ብለው እንዴት እንደሚያብሉና እንደሚያስተባብሉ ተመልከታቸው ይላል። እና ይህ ነው እንግዲህ አህለል ባጢል ሁልጊዜ ያው ማወናበድና ማምታታት ስለለመደበት አሁንም መድረኩ ተለውጦ የዳኛው ተቀይሮ ሁሉ ነገር ውሸት ከስሞ እውነት አብቦ ያለ አሁንም ምናልባት በውሸት መከራከሩ ያዋጣናል መስሏቸው አይነ ባወጣ ድፍረት እንደዚህ ብለው ይመሰክራሉ ማለት ነው። እና ይሄንን ያሉበት በሐዲስ እንደተብራራው አላህ Subhanahu Wa Ta'ala አህለ ተውሂድን
ብዙ ጊዜ ጨክኖ አይጨክንባቸውም የተለያዩ ሙኻለፋት ዋጅባት ያጓደሉ መሐረማት የሰሩ ቢሆኑም እንኳን ተውሂዳቸው ትክክለኛ ከሆነ ተመቅጣት ማለፍን ይመርጣል እና አለ ተውሂድን በቃ እለፍ እያለ በይቅርታ ሲያሳልፋቸው ያያሉ ማለት ነው እና እንግዲህ ነጥብ አላቸው ጥሩን መጥብ ነስራላቸው ኢማናቸውን የሚነካ የሽርክ እንከን ስለሌለባቸው ያው ከሶላቱ የተወሰነ ቢጎድልም ከጾሙ ቢጎድልም ምንም አይደለም እያለ ያሳልፋቸዋል ያም በሚያሳልፋቸው ጊዜ እኛም ታዲያ እንደነሱ ተራ ወንጀል ነው እንጂ ሽርክ የለብንም በሽርክ ድርድር እንደሌለ ያቃሉ ስለዚህ ሽርኩን እንካድና እነሱ ጋር ሸጉደን አብረን እንግባ ብለው ነው እንዲህ የሚያረጉት ማለት ነው እና ወላሂ ረብና ማኩን እኛ ሰው እንደመሆናችን መቼም ጥፋት አይጠፋም ተሰው ልጅ ግን ከሽርክ የለብንም እኮ እኛም እንደነሱ ጌታችንን ብቻ ነበር የምንገዛው ብለው አታለው ሊገቡ ለከላ ላይ ማለት ነው ይሄ ጊዜ አላህ ደግሞ Subhanahu Wa Ta'ala አሊሙል ገይብ ወሸሃዳ ነውና ማን ነው የምታታልለው ተመልከት አይን ያወጣ ቅጥፈት ተነጭራሹ በጌታችን እንምላለን እኛ ሙሽሪኮች አይደለንም ተራ ወንጀል ነው ያለብን ተራ ወንጀሉን ደግሞ እንደሌሎቹ ይቅርበለን ብለው ሊከራከሩ ነው እንደዚህ የሚሉት ማለት ነው ይሄ ደግሞ ተቀባይነት የሌለው ነገር ስለሆነ ይልቁንስ ከወዲሁ ይሄ ነገር እንደማያዋጣችሁ አበክሬ ልንገራችሁና እዚህ ነው አሁን ፍርሷ ያላችሁ አቋምን ለማስተካከልና ስተትን ለማረም እዛማ ሸፋፍኖ ማለፍ የማይታሰብ ጉዳይ ነው ማለቱ ነው እንዙር ከይፈ ከዘቡ على انفسهم ራሳቸውን በራሳቸው እንዴት እንደሚዋሹ ራሳቸው እድሜ ልኩ 70-80 አመት በሽርክ ተዘፍቆ ሲጨማለቅ የኖረው ሰውዬ والله ربنا ما كنا مشركين ብሎ የውሸት ምስክርነት ስለሰጠ የሚያልፍና የሚድን መስሎት እንዴት አድርገው እንደሚያምታቱ ተመልከት وضل عنهم ما كانوا يفترون በዱንያ ላይ ያሉ ሲቀጥፉት የነበረው ሁሉ ደብዛው ጠፍቶባቸዋል ምክንያቱም هؤلاء شفاعنا ليقربونا الى الله زلفى እያሉ ሲዘምሩት የነበረው ነገር ኢየሱስ ያድነኛል እያለ ሲዘፍን የነበረው ሁሉ እንደ መጨበጫ ሲያጣ መካዱ ይሻለኝ ይሆናል በማለት እንደገና እኔ በማንንም አጋርቻ አላቅም በማለት ሊከራከር ይሞክራል ይሄ ደግሞ የሚያዋጣ ሳይሆን ተጨማሪ ወንጀል ነው በዱንያ ምድር ላይ መወንጀሉ ሳይበቃቸው አሁን ደግሞ እንደገና የውሸት ምስክርነት ሰጡ በታላቁ መድረክ ላይ ማለት ነው ومنهم من يستمع إليك አሁንም ከነዚህ የጣዖታውያን መካከል ደግሞ የሚገርምህ በአደባባይ አንተ አወናባጅነህ ሳህርነህ ሻዕርነህ ካህነህ ከዛብነህ እያሉ ሲያብጠለጥሉህ ይውላሉ እንደገና ጨለማ ለብሰው በስውር ደግሞ አንተ የምትለውን ነገር በግድግዳ ተለጥፈው ሲያዳምጡ ያድራሉ ይላል ደባቸውን አጋለጠ منهم من يستمع إليك ወደ አንተ ጠጋ ብሎ የሚያዳምጥ አለ ወጃአልና على قلوبهم አኪናህ ግን የሚያዳምጡት እውነቱን ለመረዳት በቅልቦና ሳይሆን መረጃ ለመኮረጅ ነው ማለት ነው ጧት አደባባይ ሲወጡ እንደዚህ አለኮ መሐመድ ወረደልኝ በሚለው መመሪያ እንደዚህ ሲሰማሁት እያሉ የመከራከሪያና የማንቋሸሻ ነጥብ ለመውሰድ ነው መተው ደፍተው የሚያዳምጡት ማለት ነው በመሆኑም ልግማቸውን ስላወቀ አላህ ወጃአልና على قلوبهم አኪናህ ለመጠቀም ሳይሆን ያው ሐቁን ለመዋጋት ብለው ነውና የመጡትና ያዳመጡት በልቦቻቸው ላይ ሽፋን አደረግንባቸው ምስጥሩ እንዳይገባቸው ማለት ነው ተላይ ቃሉን ዝም ብሎ ዜማውን ይሰማሉ መልእክቱ ግን ወደ ልባቸው ጠባ ይልም ማለት ነው አየፍቀው ማለት ከራህታ አየፍቀው እንዳይረዱት በልባቸው ላይ እሽጋት አደረግንበት ወፊ አዛኒህም በጆሮቻቸውም ላይ ወቅረን ድንቁርና ጫንባቸው ወእየረው ኩል አያ ስለዚህ እነዚህ ሰዎች ማንኛውንም አስገራሚ የሆነ አንቀጽ ቢያውና ቢሰሙ لا يؤمنوا بها አያምኑበትም ምክንያቱም በልግመት ነውና የመጡት ማለት ነው ለስለላ መረጃ ለመስረቅ ነው እንጂ የመጡት እውነቱን ለማወቅ ስላልሆነ የፈለገውን ያህል ታምር ብታሳያቸው የፈለገውን ያህል አንቀጽ ብታነብላቸው ያምናሉ ማለት ዘበት ነው እነዚህ ልግመኞች የሆኑ ሰዎች ይላል حتى اذا جاءوك ወደ አንተ በመጡ ጊዜ ይጃዲሉነ ከሊከራከሩ يقول الذين كفروا እነዚያ ከሃዲያን የሆኑ ሰዎች ان هذا الا اساطير الاولين ለሊት ቁርአንን ግድግዳ ተለጥፎ ሲያዳምጥ አድሮ ጧት በአደባባይ አጃቢዎቹ ጋራ በሚመጣ ጊዜ ይሄ የለየለት የወትሮ ሰዎች እንቆቅልሽና ተረት የሚያወራ አወናባጅ ነው እያሉ ይከራከሩሃል ይላል ማለት ነው
እና እነዚህ ሰዎች ሸፍጠኞችና ተንኮለኞች በመሆናቸው የፈለገውን ያህል ሐቁን ቢያዳምጡም ወደባቸው ጠብብሎ እንደማይገባና እንደማይጠቀሙ አርጋቸዋለሁ ኢላላ አላህ Subhanahu Wa Ta'ala። እዚህ ላይ ሰናዲዱ ቁረይሽ የቁረይሽ ቀንደኛ መሪዎች የሚባሉት ይህን ስለላ ያካሄዱ ነበር። አቡ ጀህል ኢብኑ ሂሻም ዋናው፣ እንደገና አቡ ሱፊያን ኢብኑ ሶኽር፣ እንዲሁም ደግሞ አኽነስ ኢብኑ ሹረይቅ የሚባሉ ባላባል የታወቁ ናቸው። እነዚህ ቀን በአደባባይ ህዝቡ ነብዩን እንዳይቀበል ሲያስተባብሉ ሲሰድቡ ሲዘልፉ ይውላሉ። ማታ በሚሆንበት ጊዜ ይሄ ሰውዬ በቃ በክርክር እያየለን ነው የሚያመጣው ነገር የሚያቀርባቸው ጥያቄዎች ህዝብን እያሳመኑ ነው እና ስለዚህ ሳንዘጋጅ እየሄድን ልንቋቋመው አልቻልንም። ሄደን በደንብ ስናዳምጥ አድረን ያላቸውን ነጥቦች መነሻ አድርገን ለዛ የሚመጥን ጥያቄና ማብራሪያ ለመስጠት እንድንችል ህዝቡ ሲጠይቀን ሄደን መከታተል አለብን ይላሉ። ይሄን ደግሞ ተመካክረው ሳይሆን ሁሉም አንዱ ታንዱ ተደብቆ ነው እና አቡ ጀህል በአንድ በኩል መጥቶ ጉድግዳ ብሎ ያዳምጣል ሲቀሩ ማለት ነው። አቡ ሱፊያን ደግሞ በሌላው በኩል፣ ሁለቱ አልተገናኙም፣ እሱም ያዳምጣል። አኽነስ ደግሞ በሌላ በኩል፣ ሶስት ባለስልጣናት በግድግዳ ዙሪያ አንዱ አንዱን አያይም፣ ጨለማ ነው፣ ሲያዳምጡ ያድራሉ ማለት ነው። ጧት ፈጅር ቀደድ በሚያረግበት ጊዜ ሰው እንዳያያቸው እንደነጋበት ጅም እየዋደዱ ወደ ቤታቸው ሲሄዱ ሁሉም ሳያስቡት ግጥምጥም አሉ። ሶስቱም እንዴ ከየት መጣህ አንተስ ከየት መጣህ ወዴት ይሄድክ? ይሄ መልት የሚለውን ነገር እንደው ሰምቼ እኔማ አንዳንድ እንትን ለማለት ፈልጌ ነው አለ። እኔም እንደዛው ነው ታዲያ። እሺ ታዲያ ምን ይሻላል? አሁን ሰው ታየን እኮ ችግር ነው፣ እንዲህ አይነት ነገር መቅረት አለበት፣ ደግመን እንዳንሳሳት፣ በቃ ደግመን አናደርገውም፣ እንዳንመጣ ተማማሉ ደግሞ ላለማድረግ። በነጋታውም ደግሞ ሁሉም ያኛው አይመጣም በሚል ሁሉም እንዳሉ መጥተዋል። አሁንም ሲፈጅር ሲሄዱ እንደዛ እንደ ትናንትና እንዳትመጡ ተባብለን ተማምለን አንተ ስለምን መጣህ ታዲያ? አሁን በሶስተኛው እንደዛ እንግዲህ መሐላው ከንቱ፣ ቃል ኪዳኑም ከንቱ፣ ምንም ነገር የለም ማለት ነው። እነሱ ጋር የሚጨበጥ ነገር የለም። በመጨረሻ ያ አኽነስ ኢብኑ ሹረይቅ የሚባለው ሰውዬ ትንሽ አዕቀል ነበረ ከነሱ። ይሄ ነገር አደገኛ ነገር ነውና እኛ ህዝብን ስናይወናብድ እየዋልን ቀን ሌሊት እሱን ስናዳምጥ የምናድር ከሆነ እንዴት ሊሆን ይችላልና እነዚህን ሰዎች በደንብ አወያይቼ አንድ መውቂፍ መያዝ አለብን አለና ቤታቸው ተገቡ። በኋላ በተናጠል ሂዶ አወያያቸው። አቡ ጀህልን ሂዶ ያው እንግዲህ ያረገውን ነገር አውቀሃል፣ 3 ቀን ሙሉ እየተማማል መልሰን እዛው ተገናኝተናል። ይሄ ነገር የሰማኸው ነገር ምን አሳደረብህ? እውነቱን ንገረኝ። አሁን አንተና እኔ ብቻ ነኝ፣ እኔም አልናገር አንተም አትናገር። ስለዚህ ምን ስሜት እንዳደረብን መነጋገር አለብን ግልጹ ብሎ ያዘው ማለት ነው። ይሄ ጊዜ ይሄ ሰውዬ እውነት እንደምንለው እስከዛሬ አወናባጅ ነው፣ ውሸት ነው፣ ጠንቋይ ነው፣ ማርተኛ ነው፣ እስቲ ንገረኝ የተሰማኸው ነገር ተነስተህ ይለዋል። ወላሂ እውነቱን ለመናገር ከሆነ ይሄ ሰውዬ ውሸታም ነው ማለት አልችልም አለ አቡ ጀህል። ሱብሃንአላህ፣ ያ ወትሮ የምታውቀው ነው፣ ከልጅነቱ ጀምሮ በቀልድ በጨዋታ እንኳን ውሸት ተናግሮ አያውቅም። አሁንም ደግሞ የሚለው ነገር ጭብጥ ነው ያለ ምንም ብንጠላው እኮ ውሸት መናገር ያስገምተናል አለ። ታዲያ ለምን አንቀበልም አለ ያኛው ተሽሎት። እሱማ አይሆንም አለ። እንዴት? በኒ ቁሰይ ወይ በኒ ነውፈል ይሏቸዋል የቁረይሽ የነብዩን ብሔረሰቦች። እነዚህ ሰዎች ሁልጊዜ የኛ ተፎካካሪዎች ናቸው አለ። በዘርም ሁላችንም ቁረይሾች ነን፣ ማንን ይበልጣል እያለን ያለ ነው። በመካሪም አልአኽላቅ በመልካም ስነ ምግባርም እኛ ሊበልጡ ብዙ ይሞክራሉ እነሱ እና ብዙ ደግሞ የስልጣን ክፍሎችን የማዕረግ ስልጣን አሉ፣ የፖለቲካ ስልጣኖች ሳይሆኑ። ለምሳሌ ካዕባን የመጠበቅ ስልጣን የተሰጣቸው ለነዚህ ብሔረሰቦች ነው፣ ለበኒ ሃሽሞች። መጋረጃውን የመቀየር ስልጣን ለነሱ ነበረ። ዘመቻ በሚደረግበት ጊዜ የዘማቹን ኢላማ ሰንደቅ የሚያስሩት እነሱ ናቸው። ሐጀኛ የሚቀበሉት ዘምዘም ውሃ የሚያከፋፍሉት እነሱ ናቸው፣ በኒ አልዓባስ የሚባሉት ማለት ነው። እነዚህ ሁሉ ነገሮች በእነሱ እጅ ተይዘዋል አለ። ይህን ሁሉ ቢሻው እያልን ቀረን። አሁን ደግሞ የመጨረሻ ተኛ በኩል ነብይ ወጣሉ። እኛ እኮ ባዶ እጃችንን ቀረን። ማዛ ሊበቅየት ቁረይሽ አለ። ስልጣኑን ሁሉ በሙሉ ወሰዱት እኮ ባዶ እጃችንን ቀረን።
እኛ እሱ ነብይ ነኝ ሲል አወንታል ነው እኮ ወደ አሽከርነት ወረርን ማለት ነው። ይሄ ሊሆን አይችልም ብሎ ቁጭ አለ እውነቱን ተናግሮ ማለት ነው። አቡ ሱፊያንም ሄዶ ሲጠይቀው ነፍስ ሸይ ይሄንኑ መልስ ሰጠ። ይሄንን ደባ እንግዲህ አላህ በዚህ አያት እንደገና ገለጠው ማለት ነው። ወሚንሁም የስተሚዑ ኢለይክ ማንም አላየንም ብለው ጨለማ ለብሰው ሲያዳምጡ ያድራሉ። እንደገና ቀን ሽንጣቸውን ገትረው ሲከራከሩ ህዝብ ሲያወናብዱ ይውላሉ። እና ይሄንን እንዳደረጉ አጋልጣቸዋለሁኝ አለና ይሄንን አያት አውርዶ አለቆቻቸው ምን እያደረጉ እንደሚያድሩ አጋለጣቸው ማለት ነው። አላህ ግን ያንን ሙጥረታቸውን ለጥናት ቢያረጉ ኑሮ ያ ብጅታቸውን ለማስወገድ ሐቁን ለማረጋገጥ ብለው ቢሆን ኑሮ እንደዛ የሚያደርጉት ሂዳያ ይሰጣቸው ነበር በቀላሉ ማለት ነው። ግን ለተንኮል ስለሆነ ለመከራከር ስለሆነ አላህ ጆሮአቸው ይስማው እንጂ አኪነትን አየፍከው ልባቸውን ዘግቼባቸዋለሁ አለ። ጆሮአቸውንም አደንዝዤዋለሁኝ። በመሆኑም ወየረው ኩለ አያ ቁልጭ ያሉትን አንቀጾች ሁሉ ቢያዩ ላ ዩእሚኑነ ቢሃ አያምኑበትም። የራሳቸውን ትርጉም ይሰጡታል። ሐታ ኢዛ ጃኡከ ይጃዲሉነክ ወደ አንተ ሊከራከሩ በሚመጡ ጊዜ ይህን ሁሉ ሐቅ እንግዲህ ሲረዱ አድረው ያሉ ላለመቸነፍ የቁሉ الذين كفروا እነዚህ የለየላቸው ከሃዲዎች ኢን ሃዛ ኢላ አሳጢሩል አወሊን ይሄ የወትሮ ሰዎች ተረትና እንቆቅልሽ እንጂ እሱ እንደሚለው ተረበል ዓለሚን የመጣ ሪሳላ አይደለም ብለው ይክዳሉ ይላል። ወሁም ينهون عنه በዚህ አካሃዳቸው ታዲያ ሁለት ወንጀል ነው እየፈጸሙ ያሉት። አንደኛ ወሁም ينهون عنه ዋናው ብዙሃኑ ህዝብ እነሱ የመቀበል አዝማሚያ ካሳዩ ወይም ለዘብ ካሉ ሆ ብሎ ሄዶ ነብዩ ጋራ ይቀላቀላል ብለው ፈርተው ህዝቡን ለመገደብ ነው ይሄንን የሚሰሩት ይላል። ወየንአውና عنه እነሱ ደግሞ ሐቁን እያወቁ የብዑዱን ተሐቁ ይርቃሉ። ከሐቁ ራሳቸውን አርቀው ህዝብንም ደግሞ ተጥቅሙ ይገድቡታል ማለት ነው። ይሄ እንግዲህ የመጨረሻ ሸቂይ ሰው ነው እንደዚህ የሚያደርገው። አንድ ጠቃሚ ነገር በሚመጣ ጊዜ ሲሆን አንተ የጥቅም ተካፋይ መሆን አለብህ። ቢያንስ ደግሞ አንተ ካልፈለክ ለሌሎቹ መንገድ መልቀቅ አለብህ። የፈለገ ሰው ይቀበለው፣ እኔ ግን አልቀበለውም። አቂል የሆነ ሰው በዚህ ደረጃ ነው የሚጠበቅበት። እነዚህ ግን ሐቁ ፍንትው ብሎ እየታያቸው ሐቁን አንቀበለውም ባፍንጫችን ውጫ ብለው አቋም ያዙ። እንደገና ሌላውን አልፈው ብዙሃኑ ህዝብ ይሄንን ሰውዬ መቀበልና መከተል የለበትም ብለው ደግሞ ሌላ ደባ ሰሩ በህዝቦች ላይ ማለት ነው። እንደ አይነት ድርብርብ ግፍ የሚሰሩ ሰዎች በመሆናቸው ነው አላህ ልባቸውን የዘጋባቸውና እስከ መጨረሻ በጨለማው እንዲጓዙ ያደረጋቸው ይላል ማለት ነው። ያንደኛው አባባል ነው። ሁለተኛው አባባል ወሁም ينهون عنه ማለት በኒል እንደሱ አቡ ጧሊብን ነው የሚመለከተው ብለው የፈሰሩ አሉ። አቡ ጧሊብ በመሰረቱ ያው ሙሽሪክ ነው፣ የነብዩ አጎት አሳዳጊያቸው ማለት ነው። ግን ከነብዩ ጋር ያለው አቋም ለዘብተኛ ነው። እንዳውም ደጋፊ ተባባሪ ነበረ ማለት ነው። እሱ እምነቱን ሳይቀበል ሌሎቹ ብሔረሰቦች ሊያጠቁ ሲመጡ ሲያድሙና ደባ ሲሰሩ እኔ ክንደን ሳልንተራስ ማን ነው የወንድሜ ልጅ የሚነካው እያለ ባለው ስልጣንና ኃይል ይከላከልላቸው ነበር። ينهون عنه ማለት ነብዩን እንዳያጠቁ ይከለክሉለታል ማለት ነው። وينهون عنه ታዲያ ይሄን ሰውዬ እንግዲህ ህጋዊ ነው ብሎ የሚከላከልለትና ጥብቅና የሚቆምለት ከሆነ ምንድን ነበር የሚጠበቀው? እምነቱንም ተቀብሎ በአንድ ፊቱ ሰይድ መለየት ነበረበት። በአንድ በኩል እንደ ወገን ሆኖ ይከላከላል። ማን ነው የሚያጠቃው ይላል፣ እሱና እሱ ያጃጋሪዎች ማለት ነው። وينهون عنه እንደገና ደግሞ በላ በኩል ይርቃሉ። ሐቅ ነው ካለ ለምን ሐቁን አይቀበልምና እንደ ሐምዛ ቁልጭ ብሎ አይቆምም ማለቱ ነው። እንግዲህ ወንድሙ ሐምዛ ለይቶለት ከሱ ጋር ቆመ። ይሄኛው ግን ነብዩን ማንም ምን አያጠቃቸው እያለ ይከላከላል። ሽንጡን ገትሮ እንደገና ወደ እምነቱ በሚባልበት ጊዜ እምነቱ እንኳን አና አለሚለት አብዱል ሙጦሊብ ይልሃል እንደገና እና በአባቴ እምነት ላይ ነው ይሄ ልጅ ያመጣውን ነገር እንኳን ምኛ አልቀበለውም ይልሃል ማለት ነው። ይሄ የልግመትና የትቢት አካሃር ነው። እና ስለዚህ ወይ ለይቶልህ በአንድ ፊቱ እንደ ጥላቶቹ ወግን ወይም ደግሞ እውነት አይደለም ታልክ በአንድ ፊቱ እንት ማለት እንጂ እንደዚህ ወጣ ገባ የሆነ አቋም አያዋጣም ለማለት ነው። ራጅሑ ግን የመጀመሪያው አባባል ነው። እነዚህ ጥላቶች በራሳቸውን ከሐቅ ያርቃሉ፣ ሌሎቹንም ደግሞ ይከላከላሉና ያደናቅፋሉ። ይሄ ድርብርብ የሆነ ግፍና ደባ ነውና የሚሰሩት። ስለዚህ አላህ ስለተቀየማቸው እውነቱ እንዳይገባቸው አደረጋቸው ይላል ማለት ነው። ወኢን ይህሊኩነ ኢላ አንፉሰሁም ጥሩ
አላህ ሰለላሁ ዐለይሂ ወሰለም አለ ነብይ